እኔ ግን ማለት ነው በጣም ነው እንዴ በእናትህ ሄርሜላ እግር ላይ የወደከው። የዛሬው ለየት ያለ ነው። ቤተሰቦች ማለት ሜሪና ዳኒ በዚህ ልክ ቆዳችሁን አለስልሳችሁ ሄርሜላን ይቅርታ ስትጠይቋት እኔ ጠረጠርኩ፣ ከምር ጠረጠርኩ ቤተሰቦች። ምክንያቱም የሆነ ተንኮልማ ቀምረውላታል። ያለ ምክንያትማ እንደዚህ ውሃ አልሆኑም ውሃ እናንተ ሰው እንደዚህ ለስለስ ብሎ ትናንት የምታዩትን ሜሪ ባንዴ ገልብጣ ተጸጸትን። የኦዲየንስንም ያው ድምጽ ሰማን፣ ልክ እንዳልሆነ ገባን፣ ተቀየርን። ከዚህ በኋላ ፍቅር በፍቅር እየሆንን ነው መምጣት ያለብን። አንቺን ብቻ ሳይሆን አብርሽንም ጭምር ይቅርታ ጠይቀን ይቅርታ ባብለን ያው ሰላም ፈጥረን ፒስ ሆነን በፍቅር ነው መምጣት ያለብን በማለት ዛሬ ሄርሜላን አግኝተዋት ነበረ ምርጦችዬ። እኔ ግን የሜሪና የዳኒ ሁኔታ ከምር ምንም አላማረኝም። ዳኒማ እግሯ ላይ የሚወርቅ እኮ ነበረ። ሄርሜላዬ ይቅርታ አድርጊልኝ አጥፍተናል፣ በቃ ስልክሽንም መውሰድ የለብንም ብለው እንግዲህ ዛሬ ያው ስልኳንም ጭምር ነው የመለሱት። ያው ስልክሽ ላይ ምንም አይነት ነገር የለም፣ መረጃ የለም እንዴ ምንም አላገኛችሁም ጉርጉራችሁ እና ስልክሽ ላይ ምንም የለም። ግን በዚህ ዘመን ያው ይሄ ስልክ እንቀይርልሽ እንዴ አለቻት ሜሪ። አይ እኔ ለስራዬ ይሄ ነው የሚመቸኝ፣ ይሄንን ነው የምፈልገው አለቻቸው ማለት ነው። እውነት ሊቀይሩላት መሰላችሁ? እና በነገራችን ላይ ማለት ነው እንዲህ በአንዴ ሰው እንዲህ ተቀይሮ አውቃለሁ። ምናልባት ሰው ልጅ ተጸጽቶ ተቀይሮ ወንድሞ አለቻቸው እኮ ምናልባት የኦዲየንስ ድምፅ ወንድሞ ስለተጻፈላችሁ ልክ አይደላችሁም ስለተባለ። በነገራችን ላይ ሄርሜላ እነሱ ብቻ አይደሉም፣ አንቺም እኮ በጊዜው ከአብርሽ ጋር ዳኒንም ሜሪንም አብሽቀሻል አይደለ እንዴ? አንቺ ደግሞ እነሱን ብቻ ጥፋተኛ ያደረግሽ። አንቺም እኮ በጊዜው ዳኒ ላይም ማናት ሜሪ ላይም ጠርተዋችሁ እኮ ስትሳለቁ ስትስቁ ስትላላጡ ነበር። አንቺም አጥፍተሻል። ያው እነሱም እሱን የተበቀሉሽ ይመስለኛል። እና በዚህ አጋጣሚ ሩታዬ እኮ እጅ አሰጥም እንደዚህ ለፍስፍስ ይቅርታ ምናምን። ኧረ የኔ ቆንጆ ሩታዬ እንዲህ ለፍስፍስ ብላ እንዲህ ተገልብጣ በአንዴ የነበረችውን ታሪክ ቀይራ ወዲያውኑ ምናምን። ኧረ ሩታዬ የሆነ ነገር ካላሰበች በስተቀር እንዲሁ በቀላል ተሸንፋ ለይቅርታ የምትመጣ ልጅ አይደለችም። ከምሬ ነው ብላችሁና እኔ ግን ማለት ነው ቤተሰቦቼ ዳኒና ሜሪ አሁንም መቅለስ ደሳቻቸው። እኔ እንጃ ሄርሜላ ወዲያው አመነቻቸው ልበል፣ ግን የሆነ ቦታ ላይ አመነታች። የሆነ ተንኮል አስባችሁ ነው እንጂ ያለ ምክንያትማ ጥፋታችሁ ገብቷችሁ አይደለም በዚህ ልክ አለች። ኧረ በፍጹም ምንም ያሰብነው ነገር የለም። በቃ ሰውነ ስህተታችን ገባን ቁጭ ብለን አሰብን። ዳኒም ልክ አይደለንም ማለት ስልክሽንም በመውሰዳችን ልክ እንዳልሆንን ተሰማን። የኦዲየንስ ድምፅም ሰማን። ስለዛ ወደ ራሳችን ተመለስን። አንቺን ብቻ ሳይሆን አብርሽንም እየጠራን ሁላችንም ፒስ እንሆናለን። ከዚህ በኋላ ምሳ እንገባበዛለን፣ ሻይ ቡና ወተን እንጠጣለን፣ ምሳ እራት እንገባበዛለን፣ እንገናኛለን። ቤትሽስ ብንመጣ ምን ችግር አለ? አይ ቤቴ መምጣት አይጠበቅባችሁ። ምክንያቱም እኔ ያው ከእናንተ መማር ብፈልግ እንደናንተ ሰውን እያባረሩ ማስወጣትን መማር ባልፈልግም፣ ግን ደግሞ ቤቴ በይቅርታ ሰበብ እንድመጡ ስለማልፈልግ ይቅርታችሁን ተቀብያለሁ በማለት እንግዲህ እኔ ያው የሜሪና የዳኒ እንደዚህ ተቅለስልሶ ቆዳቸውን አለስልሰው መምጣታቸው ቤተሰቦቼ የሆነማ ሄርሜላ የተጠነሰሰላት ነገር አለ። ሄርሜላ የሆነማ የተጠነሰሰልሽ ነገር አለ። የምር አላማረኝም። እኔ እንጃ ቤተሰቦች ያለ ምክንያት ሜሪ እንደዚህ ተገልብጣ ትናንትና የነበረችዋ ሜሪ ትናንት የነበረው ዳኒ ተገልብጡ እንዴ! እኔማ ላምረና እኔ ሳስብ ግን ቤተሰቦች የሆነማ ለሄርሜላ የጠነሰሱላት ነገር አለ በዚህ አጋጣሚ ይመስለኛል። እና ያው ስልኳንም መልሰውላታል በነገራችን ላይ። እና ከሀይ ውጪ እኔና እናንተ ጓደኛ መሆን አይጠበቅብንም። ሀይ በቂ ነው። መገናኘትም ምሳም አብሮ መብላት ግድ አይደለም፣ አስፈላጊ አይደለም ከእናንተ ጋር። እናንተ ሁለ ነገራችሁ ተንኮለው በተንኮል የተሞላችሁ ነው። ሀሳባችሁ ሁለ ነገራችሁ ተንኮለው። አሁን ራሱ ላምናችሁ አልችልም። ግን ደግሞ በይቅርታ ሰበብ ቤቴ እንዳትመጡ ይቅርታ አድርጌላችኋለሁ እያለች እንግዲህ ዳኒ እንደ ማንጎራጎሩም ብሎ የግድ ሊያስቃትም ሞክረው ነበር። ፈገግም ብላላችኋለች። እኔ ግን ሄርሜላ የሆነ ተንኮልም አስበውላት እንዲማ በአንዴ ተቀይረው ሩታን ትተዋት የመጡት ምናልባት እኛ ድምጽ እየሰሙ ይመስለኛል። ሩታን አታስጠቁሯት ስንላቸው አዎ እዛው ዳኒና ሜሪ እዛው ራሳችሁን ቻሉ። ሩታን አታስጠቁሯት። የእውነቴን ነው። ሩታ እንደዚህ በቀላል እጅ መስጠት አትችልም። እንደዚህ በቀላል ደግሞ ተልፈስፍሳ ይቅርታ የምትል ልጅ አይደላችሁ። ታቋታላችሁ። ሩታ ለበቀልም ለሆነ ነገርም ከተነሳችሁ ወደኋላ የሚላት ሰው የለም።
ከተነሳች ከቆረጠች ማለት ነው። ይቅርታም ደግሞ ያላመነችበትን ነገር ይቅርታ አትልም። ዛሬ ሩታን ስላላየዋ ከነሱ ጋር የምር ቤተሰቦች ደስ ብሎኛል። ለመሰላችሁ በነሱ ምክንያት ለራሳቸው የሆነ ማስኬጃ እያደረጉ እየጨመሯት በኦዲየንስ ፊት ሩታን እያስጠቆራ ስለሆነ እኔ ከዳኒና ከሜሪ ጋር መሆኗ ሩታ ከምር ነው ምላችሁ ምንም አያስደስተኝም። እነሱ በሚያደርጉት ስራ ውስጥ ራሱ እንድትሳተፍ አልፈልግም። ራሳቸውን ችለው እዛው ራሳቸው እንዲወጡ ነው ምንፈልገው። ለምን እሷ መግባት የለባትም። በቃ እነሱም የራሳቸው ታሪካቸውን ይዘው ነው የመጡት። ለመበቀል እዛው ይበቀሉ፣ እሷን አይጨምሯት። እሷ በራሷ መንገድ የራሷን ችግር ትወጣለች። እስከዛሬም ብቻዋን አይደል ብዙ ነገሮችን አልፋ የመጣችው። ሩታ እኮ እንድ በቀላሉ የምትበገል ልጅ አይደለችም። እና ሩታን ዛሬ ስላላዩት ከምር ደስ ብሎኛል። እና የዳኒና የሜሪ ቆዳ ባንዴ እንዲህ ለስለስ ሲል ሳየው አላመንኩም። ዳኒ ሁኔታው፣ የሜሪ ሁኔታ የምር ቤተሰቦቼ ምናልባት ሄርሜላ የሆነ ወጥመድ ውስጥ ገብታለች ብዬ አሰብኩ። የሆነ ወጥመድ ውስጥማ እያስገባት ነው። ዛሬ ይቅርታ ጠይቀው ስልኳን መለሱላት። የሆነ ወጥመድ ወይም ደግሞ የሆነ ነገር እየተጠነሰሰላት ነው። ዝም ብዬ ሳያቸው እንጂ ትናንትና የነበረችው ሜሪ፣ ትናንትና የነበረው ዳኒ በአንዴ ተገልብጠው ደግነቱ ሩታዬን እንኳን ይዛችኋት አልመጣችሁ። እንዴት ተልፈስፍሳ ለሆነ ነገርም ቢሆን ሄርሜላን ይቅርታ ሩታ ትጠይቃት። በጣም ነበር ማዝንባት ሩታ ሄርሜላን ይቅርታ በጠይቃት። ከምር ሄርሜላ ራሷ አንድ ቀን በደንብ ስህተቷ ገብቷት ሩታን ይቅርታ የምትጠይቀው እሷ ናት እንጂ ሩታማ በፍጹም ሄርሜላን ይቅርታ ጠይቅ። ከምሬን ነው ብላችሁ ይቅር መባባል ደስ ይላል፣ ግን አይሆንም ከሄርሜላ ጋር። ኧረ በጌታ የእውነት እኛ ማናደርገውን ሰው የማናደርገውን ነገርማ ታደርጋለለም። የምሬን ነው ምላችሁ። ምክንያቱም ሄርሜላ ሩታን ብዙ በድላታለች። የእውነቴን ነው ምላችሁ። ቀላል አይደለም እኮ ለሴት ልጅ ቀላል አይደለም። እና ሩታዬ ዛሬ በዚህ ጨዋታ ውስጥ ባለመገኘትሽ ደስ ብሎኛል። ሄርሜላ ግን ያው የሆነ ወጥመድ ውስጥ እንግዲህ ጥለውሻል። የሆነ ደካማ ጎንሽን አይተውታል። ይቅርታቸውንም ተቀብለሻል። በቃ እንግዲህ ቅርታቸውንም ተቀብለሻል። ስልክሽንም መልሰዋል። ስልክሽ ውስጥ ምንም ነገር እንደሌለ የነገሩሽ ነበር። ማስረጃ ያላገኛችሁ ምንም መረጃ ማስረጃ። በነገራችን ግን ሜሪ ማለት ነው ስልኳን ስትነጥቃት ይህንን ሀሳብ አስባ አይደለም። በጊዜው እኔ እንደተረዳዋት ከሆነ የሆነ ነገር ውስጥ ይኖራል ብላ አይደለም። 10 ጊዜ ሄርሜላ ስልኳን ሰዓት ስታወጣ ዝም ብላ ነጠቀቻት እንጂ የሆነ ነገር አወጣለሁ በዚህ ብላ አስባ አይደለም። እንዳየዋት ከሆነ ማለት ነው አጋጣሚ ነው የነጠቀቻት። እና ቢሆንም ግን ሄርሜላ የሆነ ጉድ ተገኝቶብሽ ቢሆን ከባድ ነው። ግን ጎበዝ ናት። ስልኳ አስተዋል። በነገራችሁ ላይ ቤተሰቦች ስልካችሁ ውስጥ ምንም ነገር አታስቀምጡ። ይሄ በተለይ የሆነ ለሌላ ሰው እንትን የሚባላባችሁን ነገር አታስቀምጡ። ስልክ ይጠፋል። እንደ ሄርሜላ መነጠቅ አለ፣ ብዙ ነገር አለና ስልክ የኔ ነው ተብሎ ያው አይቀመጥም። እና ሄርሜላ ደግሞ ፓስፖርትም የለውም ነበር፣ ምንም ነገር እንደሌለው ነበር ሲነግሯት የነበረው። ያው ስልኳም ተመልሶላታል፣ ይቅርታም አድርጋላቸዋለች። ያው ዳኒና ሄርሜላ ሜሪ ግን የኦዲየንስ ድምጽ ብቻ አይመስለኝም። ጠርጥር ከገንፎ ውስጥ አይጠፋም ስምጥር ይላል የሀገሬ ሰው ሲተርትና እንግዲህ ሄርሜላ ይቅርታ አድርገሽላችኋል። እንግዲህ ከዚህ በኋላ የሚጠብቅሽ የምትፋለሚው ነገር ካለ የተጠነሰሰልሽም ነገር ካለ እንግዲህ ተጋፈጭ። እናተኛ ሩታዬ ብቻ ሰላምቱን ሩታን ብቻ ታስገቧት። በእናንተ ማልቀት ተረትና ድራማችሁ ውስጥ ሩታን አታስገቧት እንጂ እናንተ እንደፈለጋችሁ ሜሪ፣ ዳኒ፣ ሄርሜላ አብርሽና እንደፈለጋችሁ እናቴ እና ሩታን ብቻ በእንደዚህ አይነት ድራማችሁ አታስገቡ። ሩታዬ ከዚህ በኋላ ለእኔ ይበቃሻል። ከነ ሜሪ ከነ ዳኒ ጋር አብረሽ ያልሆነ ንትርኩስ ባትገባ ለእኔ ደስ ይለኛል። አይመጠናትም። ሲጀመር እነሱ የሚሆኑትን ራሱ መሆን ለሩታ አይመጠናትም። የምር አይመጠናትም። እኔ እንደዛ ብዬ ነው ማስበው፣ ለእኔ ማለት ነው። እና ሄርሜላዬ ለማንኛውም ይቅርታን ቢጠይቁሽ አይገርምም። ያው ተበቅለውሽ ነው ይቅርታ የጠየቁሽ። እና ያው እንግዲህ ምንም ማድረግ አይቻልም። ይቅርታ ጥሩ ነው። በዚሁ ከዘለቀ አብርሽንም ያው ሊያጠምዱት ይመስለኛል። እንግዲህ ምን ሊፈጠር እንደሆነ አብረን እናያለን። እንግዲህ ቤተሰቦች ነገ ተነገ ወዲያ እንግዲህ ከአብርሽ ጋር ሊሆን ይችላል። አብርሽንም ይቅርታ እንጠይቃለን። በዙሪያችን ሰላም መፍጠር ነው የምንፈልገው እያሉ ነው። ምን አስበው ነው? ምን አቅደው ነው? ምን ጠስሰው ነው? ደግሞ ምን ተነጋግረውበት ነው? ለእኔ የተገለጸልኝ የእውነት ዛሬ እና ሄርሜላ ግን ያው ምንም ማድረግ አይቻልም። እንግዲህ ቅርታ ብለሻቸዋል። እንግዲህ ከባልሽ ጋር ለወደፊት ከምታስቢ ባልሽ ጋር ከአብርሽዬ ጋር መናገር ከማይችለው ባልሽ ጋር ማለት ነው
እንግዲህ ምን እንደተጠነሰሰላችሁ እንግዲህ አሁን ስልክሽን ይዘሽ አስቢ። ማታ ተኝተሽ ምን አስበው ነው? ምን ጠንስሰውልን ነው? ለእኔስ ለሱስ ዛሬ ተገልብጠው ይቅርታ ያሉ ምን አስበው ነው ብላለች እኮ። የሆነ ነገርማ አስባችሁ የሆነ ነገርማ ጠንስሳችሁ ነው ብላለች። እንቅልፍም የሚወስድሽ አይመስለኝም። ይቅርታ ብለውኛል። ምን አስበው ነው ስልኬን የመለሱት? ምን አስበው ነው ይቅርታ አሉኝ? ምን እየጠነሰሱልኝ ነው ደግሞ? ሩታስ እንዴት ዛሬ አብራቸው አልመጣችም? እንዴት ይህ ነገር እንዴት ነው እናቴ? ገልበጥ አልጋሽ ለሄርሜላዬ እንግዲህ የቤት ስራ ነው የሰጡሽ። ይኸውልሽ እነሱም የሆነ ዝግጅት ነይ ናቸው፣ ለአንቺም የጭንቅላት የቤት ስራ ሰጥተውሻል። እየተገላበጥሽ እንደታሪ ሩታስ እንዴት አልመጣችም? ሩታማ ይቅርታ ጠይቅሽም ለምን ብላ ከነሱ ጋር ከዚህ በኋላ መሳተፍ ከነሱ ጋርም ሌላ ነገር ውስጥ ራሱ እነሱ እንደሚሆኑት መሆንም አይጠበቅባት። ስነ ስርዓቷን ጠብቃ ነው መቀመጥ ያለባት ሩታ ማለት ነው ብዬ ነው